ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አብን በአማራ ሕዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ነው አለ። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግ ጥሪ አቀረበ። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳረግ ሁከት እየከሰተ ነው ብሏል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርቧል። አብን ማክሰኞ የካቲት 3 2018 ዓ.ም በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመልክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክት በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑን ገልጿል። በዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርቧል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህን ኃይሎች በስም አልገለጸም። የአማራ ብሔራዊ ንቅናቄ ወይም አብን በዚህ መግለጫው የክልሉ ህዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍቶ ራሱን አርነት እንዲያወጣ መልእክቱን አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶች እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸውን እንዲወጡም አሳስቧል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ኃይሎች አሉ በማለት አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ዕለት በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉም ሆነ በመላ ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀሌና አስመራ መሆኑን አስፍሯል። ወልቃይትን፣ ጠለምትና ራያን ለመቋጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘው መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ ለማድረግ ነው ሲሉ ቢሮው ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ ረፍት የመንሳት ዓላማቸውን ለማሳካት፣ በሌላ በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብሏል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። ወደ ሌላ ዘገባችን ስናልፍ የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባበለች። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ወይም አርኤስኤፍ የተለያዩ ድጋፎች ታደርጋለች መባሉን አስተባብላለች። ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤሚሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችንና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤሚሬትስ ለቢቢሲ በሰጠችው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች።
በዚሁ መግለጫ ላይ የተባበሩት አረብ ኤሚሬትስ በሱዳን ግጭቱ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤሚሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤሚሬቶችን የረዥም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ጋር ባለመግባባታቸው የተነሳ ነው። ከዚያ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል አገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያ እየተካሄደ ይገኛል። በዩናይትድ ስቴትስ እና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ያደረጓቸው የማግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣት አልቻሉ። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታቱ ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራት ሸሽተዋል። ጦርነቱ ሰፊውን የሱዳንን ክፍል ወደ ረሃብ መክፋቱን የተባበሩት መንግስታት ድርጅት አስታውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና እጦት እንዲዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውን ገልጿል። የአርኤስኤፍ እና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርበውባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የአገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎች በግጭት ውስጥ ተቀናቃኝ ወገኖች ይደግፋሉ በሚል ይወነጅላሉ። ዘገባው የቢቢሲ ነው።